ሜዳ ትረካ የመጽሐፉ ርዕስ የትውልድ እልቂት ቀይ ሽብር በኢትዮጵያ ጸሐፊ ባቢሌ ቶላ ተርጓሚ አውግቸው ተረፈ ሜዳ ትረካ ክፍል 1 መቅድም የዋይን ጉዳይ እንመልከት። አሁን ወደ 20 ዓመት የሚጠጋው ወጣት ነው። ከወገቡ በታች ሽባ ሆኗል። አንድ አይኑ ጠፍቷል። ከቀኝ እጁ ላይ 2 ጣቶቹ ተቆርጠዋል። ሁሌ በተደጋጋሚ ቅዠት ያጠቃዋል። ዘወትር ይደነግጣል። የሚበላው ትንሽ ነው እና ሲያዩት ያሳዝናል። በ1969 አጋማሽ ዋይ የተሳካ ኑሮ የሚጠብቀው ደስተኛ ወጣት ነበረ። ግን ይሄ አልሆነም። በመጋቢት ወር አንድ ምሽት ሊፈልጉት መጡ። በአንድ የመኢሶን ካድሬ የሚመሩ 6 የቀበሌ አብዮት ጠባቂዎች ነበሩ። ፖለቲካ የማያውቀው ዋይ ፈራ። ነገር ግን በመካሄድ ላይ ባለው ፖለቲካዊና ወታደራዊ ፍጥጫ ውስጥ አለመኖሩን ሲያውቁ አሳሪዎቼ ቶሎ ይፈቱኛል ብሎ ተማመነ። ለጠያቂዎቹ ዋይ ምንም አይነት ፖለቲካ ውስጥ አለመኖሩን፣ የታሰረው በስህተት መሆኑንና የኢሃፓ አባል የሆነው ታላቅ ወንድሙ የት እንደሚገኝ የማያውቅ መሆኑን ነገራቸው። ዋይ ያላወቀው ነገር አሳሪዎቹና መርማሪዎቹ የነገራቸው እውነት መሆኑን ማወቃቸውን አለማወቁ ነው። ከታሰረ ከአንድ ቀን በኋላ ዋይ ወደ አንድ ግማታም ክፍል ተወሰደና ከታላቅ ወንድሙ ጋር አይን ለአይን ተያዩ። ታላቅ ወንድሙ በኃይል ስለተሰቃየ ማንነቱን ለማወቅ ያስቸግር ነበረ። ያን ዕለትና ከዚያ በኋላ በተከታታይ ቀናት ዋይ በታላቅ ወንድሙ ፊት በጭካኔ ተሰቃየ፣ ጮኸ፣ ብዙ ጊዜ ነፍሱን ሳተ። የምትፈልጉትን አይነት ወንጀል ሰርቻለሁ ብዬ ለመናዘዝ እስማማለሁ አለ። ግን አሰቃዮቹ በዚያ አልተስማሙም። የእነሱ ዓላማ የታላቅ ወንድሙን ሕሊና መስበር ነበረ። ምንም እንኳ ዋይ ቢለምነውም ታላቅ ወንድሙ አልናዘዝም ብሎም ቢያለ። ከአንድ ሳምንት በኋላ እናታቸው ተይዛ መጣች። ወደ 60 ዓመት የሚጠጋት ድሃ ባልቴት ናት። ልጆቿን ለማስተማርና ለማሳደግ ብዙ ተሰቃይታለች። ባሏ ከሞተ በኋላ ሌላ ባል አላገባችም። ጠላ ሻጭ ነበረች። በግርፊያ የተሰቃዩትን 2 ልጆቿን ስታይ ምስኪኗ ሴት በድንጋጤና በሐዘን ጮኸች። ግን ስቃይዋ ገና ሊጀምር ነበረ። በ2 ልጆቿና በ6 አሰቃዮቿ ፊት ራቁቷን እንድትቆም ተገደደች። ልጆቿ ፊት ስቃይና ውርደት ደረሰባት። ታላቅ ወንድምየው አሁንም አልናዘዝም ብሎም ቢኝ አለ። ውሻ ፋሽስቶች የሚለውን ስድቡን እንዲያቆም ቢገርፉትም ፍንክች አላለም። በመጨረሻ አሰቃዮቹ ብልቱን ቆረጡና ከትፈው እናትየዋ በግድ እንድትበላው አደረጉ። ቀስ በቀስ አሮጊቷ ስሜቷን አጣችና አበደች። ከዚያም ከእስር ቤት ስትፈታ ራሷን ሰቅላ ገደለች። ታላቁን ልጇን አልናዘዝም ያለውን በፒያኖ ሽቦ አንቀው ገደሉትና ሬሳውን ለቀይ ሽብር ትርኢት መንገድ ላይ ጣሉት። ዋይ ሌላ 3 ዓመታት እስር ቤት ቆየና በ1972 ዓመተ ምህረት ተፈታ። የድሮው እሱ ሳይሆን ቀፎው ነበር የተፈታው። የሚመገበው አትክልት ብቻ ነው። በገንዘብና በሐሳብ ረገድ ያጎቱ ሸክም ሆኗል። ይህ ልዩ ታሪክ ነው። በጭራሽ በመላ ኢትዮጵያ በጣም አሰቃቂ፣ በጣም አስደንጋጭና የማይታመኑ ጉዳዮች ሲፈጸሙ ታይተዋል። እነዚህ ሁሉ የሽብሩ ውጤት ናቸው። ከ1968 እስከ 1971 አጋማሽ ድረስ በወታደራዊ መንግሥት ደርግ የተከናወኑ የጅምላ ግድያዎች ናቸው።
በሺህ የሚቆጠሩ ሰዎች የዚህ አይነት የጭካኔ ሞት ሞተዋል። ሌሎች ብዙዎች ደግሞ ተሰቃይተው ታስረዋል። የሆነው ሆኖ የዚህ አይነቱ አረፍተ ነገር የውሸት ይመስላል። በጣም አጠቃላይና ደረቅ ማስረጃ ነው። ግድያ በአሳዛኝ ሁኔታ የተለመደና ተራ ቃል ነው። ሲሆን ስናየው እንደነግጣለን፣ ግን ለምደነዋል። አንድን ሰው የገዛ ሥጋውን ማብላት፣ ጥፍሩን መንቀል፣ በፈላ ዘይት መቀቀል፣ ባርና በሽንት የተጨማለቀ ካልሲ ሰው አፍ ውስጥ መክተት፣ አፍንጫውን በፒንሳ መቁረጥ፣ ሴት ገላ ውስጥ ጠርሙስ መስበር፣ የጡቶቿን ጫፎችና ጡቶቿን መቁረጥ፣ ከሱ ወይም ከሷ ፊት ለፊት የሚወዳትን ወይም የምትወደውን ሰው ማሰቃየት፣ ከዚያ የሱን ወይም የሷን አንገት መቁረጥ ወይም በፒያኖ ሽቦ አንቆ መግደል፣ ይህ ቀይ ሽብር ነው። በአገሪቱ ታሪክ ውስጥ የዚህ አይነት እልቂት የተፈጸመው በ1937 አዲስ አበባ ውስጥ በየካቲት ወር በግራዚያኒ እልቂት ነው። በዚህ ጊዜ ማርሻል ግራዚያኒ አዲስ አበባ ውስጥ የሙሶሎኒ እንደራሴ የነበረው አብርሃ ደቦጭና ሞገስ አስገዶም የተባሉ ሁለት ወጣት አርበኞች ሊገድሉ ታስበው ቦምብ ወረወሩበትና ከሞት አመለጡ። ከዚያ በኋላ ጥቁር ሸሚዝ ለባሽ ወታደሮች በአዲስ አበባና በሌሎች ከተሞች ለ3 ቀናት ለጅምላ ግድያ ተሰማሩ። በብዙ መቶ የሚቆጠሩ የአገሪቱ ምሁራንን ጨምሮ በብዙ ሺህ የሚቆጠሩ ሰዎች ተገደሉ። ኢትዮጵያውያን ይህን ቀን የሰማዕታት ቀን እያሉ እስከ ዛሬ ያከብሩታል። በአሁኑ ጊዜ ወጣቶችም ሆኑ ሽማግሌዎች ወታደራዊውን መንግሥት ፋሽስት እያሉ ነው የሚጠሩት። ከሌተናል ኮሎኔል መንግሥቱ የቅጽል ስሞች አንዱ ግራዚያኒ ነው። ግን የ1929ኙ ጭፍጨፋ ከቀይ ሽብር አይወዳደርም። በጭካኔው ብዛት፣ በሞቱትና በቆሰሉት ሰዎች ብዛት ቀይ ሽብር አቻ የለውም። ወጣቱ ትውልድ በጅምላ ነው የታረደው። ከ10 ዓመት በታች ያሉ ልጆች፣ ሽማግሌዎችና አሮጊቶች በጅምላ ተገድለዋል። ግድያ ያልተካሄደበት ከተማ አንድም አይገኝ። ይሄ ሁሉ ግድያ የተፈጸመው በብሔራዊ መንግሥት ነው። ሕዝባዊ ነኝ ማለቱ ጉዳቱን የባሰ ያደርገዋል። ቀይ ሽብር በኢትዮጵያ ታሪክ ውስጥ አሰቃቂ ምዕራፍ ነው። ይህን ታሪክ ነው በዚህ መጽሐፍ የምንተርከው። ዲሞክራሲና ነጻነት ሲፈልግ በምትኩ ሽብርና ሞት ያገኘ ያሳዛኝ ሕዝብ ታሪክ ነው። ሽብሩ የሕዝብ ድጋፍ ያጣ መንግሥት ሆን ብሎ ያካሄደው የማጥፋት ፖሊሲ ነው። ሽብሩ የተካሄደው የፖለቲካ ተቃውሞውን በፍጥነት ለመግታትና ታጋዩን ሕዝብ ፈሪ፣ ድንጉጥና ታዛዥ ለማድረግ ነው። የመንግሥቱና የደጋፊዎቹን ልፍለፋና ውትወታ ስናስወግድ የምናገኘው ሐቅ ይህ ነው። የቀይ ሽብርን እውነተኛ ታሪክ ማወቁ በሕዝቡ ላይ የተካሄደውን የጭካኔ ግድያ ብቻ ሳይሆን ኢትዮጵያ እስካሁን ባላለቀ የእርስ በርስ ጦርነት ውስጥ ለምን እንደገባች ያሳያል። ታሪኩ በብዙ መሥዋዕትነት የተገኘ ልምድ ነው። እናም በተመሳሳይ ሁኔታ ለሚገኙ አገሮች ልምድ ይሆናቸዋል። ለእነዚያ ታሪካቸውን ላለማቆሸሽ እንዲህ አይነቱን ድርጊት ማስወገድ ለሚፈልጉ። በመጨረሻ ይህ ታሪክ የተጻፈው ሆን ተብሎ ለቀይ ሽብር ሰለባዎች፣ ለሞቱት ሁሉና አሁንም ለሚፈሩትና በሕይወት እስር ቤት ላሉት መሥዋዕትነታችሁ አልተረሳም ለማለት ነው። አዋሽና ሰበተፈሪ ለተገደሉ ሠራተኞች ከተገጠመው ዝነኛ ግጥም አንዱ መስመር እንደሚለው የሕዝብ ደም ከነጎድጓድ የበለጠ ድምፅ አለው። ምዕራፍ 1 ጉልበተኛው ቀረጥ ይሰበስባል። በኢትዮጵያ የመንግሥትና የሕዝብ ግንኙነት ጉልበት ሆኖ ቆይቷል። የአገሪቱ ታሪክ በጭቆናና በግድያ የተሞላ ነው። ስልጣን ላይ ያሉ መሪዎች ሕዝቡን በተደጋጋሚ ይገድላሉ፣
ገዢዎችም እርስ በእርስ ይዋጋሉ። በዚህ የዝሆኖች ውጊያ ሁሌ የሚጎዳው ሕዝብ ነው። ፊውዳል ኢትዮጵያ በጠብመንጃ ታመልካለች፣ ለጠብመንጃ ትሰግዳለች። ግድያ የዕለት ተዕለት ተግባር ነው። ጨካኝነት ከጉብዝና ይቆጠር ነበረ። ይህ ሁሉ ሆኖ ገዢዎች ለክርስቲያን ስነ ምግባርና ሕግ እንገዛለን ይላሉ። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያ አንድ የሆነችው በጉልበት ነው። ከምኒልክ ዘመን በፊት ከ1881 በፊት ማለት ነው። በፊውዳል ጌቶች፣ በጎሳ አለቆችና በዙፋን ወራሾች ነን በሚሉ አስመሳዮች መካከል የማያቋርጥ ጦርነት ይካሄድ ነበረ። ጦርነቶቹ የእልቂት ጦርነቶች ነበሩ። ብዙ ንብረትና ብዙ መንደሮችን አጥፍተዋል። የብዙ ሺህ ገበሬዎችን ሕይወት ቀጥፈዋል። ፊውዳል ጌቶች ወይም ጦሩ የሚኖረው ሕዝቡን በመዝረፍ ነበረ። ይህ የተጻፈ ወይም የተፈጥሮ ሕግ ነበረ። የዚህ ጉዳት ሰለባዎች ጦሩ ከተነሳበት ቦታ ርቀው የሚገኙ መንደሮች ናቸው። ስልጣን ቁንጮ ላይ መድረስ የሚቻል በጉልበት ነበረ። አጼ ቴዎድሮስ ከታች ተነስተው ነው አጼ ለመባል የበቁ። ኃይለኛው ይገዛል፣ ኃይለኛው ቀረጥ ይሰበስባል። ይህ ለረጅም ጊዜ የኢትዮጵያ ሕግ ወይም ደንብ ነበረ። ኢትዮጵያ አሁን ያዘችውን መልክ እንድትይዝ ዋናውን ሚና የተጫወቱት አጼ ምኒልክ ወደ ደቡብና ሌላው ግዛት የተስፋፉት አገሬውን በማስገበርና በእነዚህ ቦታዎች ትምክህተኝነትን በማስፋፋት ነበረ። ተቃውሞ ሲበዛ እልቂቱም ይበዛ ነበረ። ተቃውሞ በሌለበት ወይም ትንሽ ተቃውሞ ባለበት ዝርፊያው መጠን አልነበረውም። በጉራጌ፣ በወላይታ፣ በኦሮሞዎች ወዘተ አካባቢ ግድያው የበዛ ነበረ። ከአማራና ከትግራይ አካባቢ የተውጣጡ ገዳዮችና ያልተማሩ ወራሪዎች እንደ አቅኝ ተቆጥረው አንበሶቹ እየተባሉ በዘፈንና በቀረርቶ ይሞገሱ ነበረ። ንጉሠ ነገሥቱ በወረራ ከተያዙ ግዛቶች መሬት በመስጠት ይሸልማቸዋል። በዚህ የተነሳ በጨካኝ አገዛዝ ስር በወደቁ ገበሬዎች ላይ የመሬት ጌታ አደረጓቸው። ከዚያን ጊዜ ጀምሮ የተነሳው ፍትሕ አልባነትና ጥላቻ እስከ ዛሬም ሰፍኗል። ምንም እንኳ የሚፈጽሙት የአረመኔ ተግባር ቢሆንም ያለፉት የኢትዮጵያ ገዢዎች የክርስቲያን ሃይማኖት ተከታዮች ነን ነው የሚሉ። እምነታቸው ድርጊታቸውን በምንም አይነት አይቆጣጠረውም። የእሁድ ቅዳሴ ሊያመልጠኝ ነው ብሎ የሚያዝነው መልከኛ ያለምንም ርኅራኄ የአንድ ገበሬ ቤተሰብ ይፈጃል። በገጠሪቱ ኢትዮጵያ ሕዝቡ በሁዳዴ ጾም የሚበላውን ማንኛውንም ግለሰብ ያወግዛል። መንገደኛውን ለገንዘቡ ወይም ለመሳሪያው ሲል የሚገድለውን ግን አያወግዘውም። በ1950ዎቹ የመሬት ከበርቴው የራስ መስፍን ልጅ ገበሬዎችን የቶክስ መለማመጃ ያደርጋቸው ነበረ። በፊውዳል ቤተሰቦች ጃራ በመባል የሚታወቀው ይሄ ገዳይ በጉብዝናውና በአነጣጣሪነቱ ይወደስ ነበረ። እልቂት ፈጽሙ ብለው የሚያዙ ንጉሶችም የእምነት ጠባቂዎች ተብለው ይጠሩ ነበረ። እዚህ ልናሰምርበት የምንፈልገው ሐቅ ግድያ ወይም ኃይል የሥርዓቱ አካል መሆኑንና ከሕዝቡ ስነ ልቦናና ከባህሉ ጋር የተያያዘ መሆኑን ነው። ይህ ማለት ኢትዮጵያውያን ኃይለኞች ናቸው ማለት አይደለም። በተቃራኒው እንደ ማንኛውም ሕዝብ ሰላማዊ ናቸው። ፍሬ ነገሩ በገዢዎችና በሕዝቡ መካከል ያለው ልዩነት በይበልጥ በጉልበት ላይ የተመሠረተ መሆኑ ነው። በሀብታሞችና በድሆች፣ በባልና በሚስቶች፣ በወላጆችና በልጆች መካከል ያለው ግንኙነት የጉልበት ነው። አፄ ኃይለ ሥላሴ ወላጅ ያጠፋ ልጁን እንደሚገርፍ ሁሉ ጥፋተኛ ሚኒስቴሩን በግል ያስገርፍ ነበረ። ሚኒስቴሩ ጥፋተኛ ሆኖ አይደለም፣ ቦታውን እንዲያውቅ ለማድረግ ነው። በሚኒስትሮቻቸው ላይ ኃይል መጠቀም ደካማው ማን ጌታ መሆኑን እንዲያውቅ ያደርጋል። ልማድና ሃይማኖት ይሄንን ስለሚገልጹ ደካሞች ይሄን እንደ ዕጣቸው ሊቀበሉ ይጠበቅባቸዋል። የአፄ ኃይለ ሥላሴ ሕገ መንግሥት ንጉሡ ቅዱስ ነው፣ ሥልጣኑ የማይገሰስ ነው ይላል። ጳጳሳቱ በእግዚአብሔር በተመረጠው ሰው ላይ በተቃውሞ የሚነሳውን ያወግዛሉ። ውይይት፣ መግባባት፣ ሰላማዊ ተቃውሞና መቻቻል ሁሉ አይታወቁም። የብረት ክንዱን የሚያላላ ገዥ በራሱ ላይ ጥፋት ያመጣል። ደግ አባት ደካማ ነው፣ ልጆቹን ያበላሻል ይባላል።
ሰይፍና ዱላ የበላይነት ማስጠበቂያና የሥነ ሥርዓት ተምሳሌቶች ናቸው። ቤተሰቡ ኃይለኛ አባት ያስፈልገዋል። አገሪቱ ፈላጭ ቆራጭ ገዥ ያስፈልጋታል። በፊውዳል ኢትዮጵያ ደግ ገዥ በጥርጣሬ ዓይን ነበር የሚታየው። ጨቋኙ እንደ ጥሩ ገዥ ነበር የሚታይ። ቅጣት የግድ ኃይለኛ መሆን ነበረበት። ከዕድሜው ቀድሞ የሚያስብ ልጅ ኮርኒስ ላይ ተዘቅዝቆ ይሰቀልና በርበሬ ይታጠናል። አመፀኛ ሲገኝ ላዩ ላይ ሰም ይፈስበትና ባላባቶች በደስታና በእርካታ እየተመለከቱት ይቃጠላል። ብዙ ምዕራባውያን ዘመናዊና የሰለጠነ የሚሉት ኃይለ ሥላሴ እንዲህ ያለችውን ኢትዮጵያ ነበር የሚገዛ። እውነቱን ለመናገር እንደዚህ መግዛት የሚችል እንዲህ አይነቷን ኢትዮጵያ ብቻ ነበረ። ሕጎች ያወጣል፣ ግን ሕጎቹ በኋላ ቀር ሀገሮች ላይ የተሳሳተ አመለካከት ያላቸውን የውጭ ታዛቢዎች ለማሳሳት የሚወጡ ነበሩ። የ1947ቱ ሕገ መንግሥት የንግግር ነጻነትን ጨምሮ ዲሞክራሲያዊ መብቶችን ይፈቅድ ነበረ። ግን አንድ ሰካራም እንኳ በመንግሥት ላይ ነቀፌታ ቢሰነዝር ግድ የለሹ ሰው ከ5 እስከ 7 ዓመት ይታሰራል። እውነቱን ለመናገር በከፋፍለህ ግዛውና በፊውዳል ሴራ ቢጠቀምም ኃይለ ሥላሴ በአምባገነንነት ነው የገዛ። የሆነው ሆኖ ስልጣን ላይ ለመውጣት ልጅ ኢያሱን በሴራ ከስልጣን አላስወገደም። በኋላስ አልጋ ወራሿ ሆኖ ንግሥት ዘውዲቱን በመርዝ አላስገደለም። እውነቱን ለመናገር ስልጡኑ ንጉሥ በ1965 ኦሪያና ፋለቺ ለተባለችው የጣሊያን ጋዜጠኛ ከንጉሣዊ ቤተሰብ ነው የምንወለድ፣ ስልጣን በሕጉ መሠረት የኛ ነው፣ አንድ ንጉሥ ኃይል ለምን ተጠቀምኩ ብሎ መጸጸት የለበትም፣ ኃይለኛ ለመሆን ፈርተን አናውቅም፣ ለሕዝቡ የሚጠቅመውን ንጉሡ ነው የሚያውቀው፣ ሕዝቦች ራሳቸው አያውቁትም ብሏል። ንጉሠ ነገሥታዊ ኩራት በይፋ ጭካኔ ራሱን ሲያቆላምጥ ኃይለኛ ለመሆን የደካማነት ምልክት ነው። ደግነት ዓመፅን ያስከትላል። የተገዢዎች ፈቃድ አይጠየቅም። ደንቆሮ ሞኞችን ወይም አሁን የተወለዱ ልጆችን ምክር ወይም እሽታ ማን ይጠይቃል? ሕዝቦች ለራሳቸው የሚጠቅማቸውን ነገር አያውቁም። በአንድ ጊዜ ከእግዚአብሔር ተመረጥኩ ወደሚለው ፈላጭ ቆራጭ ገዥ እግር ስር ይጣላሉ። በእንዲህ አይነቱ ገዥ ላይ ማመፅ መናፍቅነት፣ ተጋፊነት ነው። መናፍቀኞችን በመቅጣቱ ረገድ የኢትዮጵያ ገዢዎች ከስፓኒሽ የሃይማኖት ጌቶች የተማሩት ነገር የለም። በንጉሠ ነገሥቱ ረዥም ያገዛዝ ዘመን ይፋ ተቃውሞ ቅጣት ያስከትል ነበረ። አመፀኞቹ በይፋ ተቀጥተዋል። ለምሳሌ በጎጃም በባሌና በትግራይ ሰላማዊ ሰልፍ በሰላም የሚያካሂዱ ሰዎች በዱላ ተደብድበዋል፣ ጋዝ ተረጭቶባቸዋል ወይም ተገድለዋል። በ60ዎቹ መጨረሻ ላይና በ70ዎቹ መግቢያ ላይ ተቃዋሚዎች ከሀገር ውስጥና ከሀገር ውጪ በአፋኝ ጓዶች የሚስጥር ግድያ ይካሄድባቸው ነበረ። ለምሳሌ ሻምበል ከበደ ካርቱም ውስጥ፣ ሌሎች ሞቃዲሾና ሰንዓ ውስጥ ይሄንኑ ፈጽመዋል። ኤርትራ ውስጥ የሽምቅ ውጊያ በነዋሪዎች ላይ እልቂትን አስከትሏል። ጋዜጦች ደጉ ገዥ ወይም የአፍሪካ አባት እያሉ ከማቆላመጥ በቀር ስለ ግድያው አንዳችም ነገር አይጽፉም። በአጭሩ ኃይለ ሥላሴ በጣም ብልጣብልጥ ነበረ፣ ግን ከሱ በፊት ከነበሩ ፈላጭ ቆራጭ ገዢዎች በምንም አይለይም። ቴዎድሮስ፣ ዮሐንስ፣ ምኒልክ የግዛት ዘመናቸው የግድያ ዘመን ነበረ። ኃይለ ሥላሴ በቀር አንዳቸውም ማኪያቬሊን አላነበቡትም። ግን በተለያየ መጠን ሁሉም በፊውዳል ሴራ የተነከሩና በኃይል የሚያምኑ ነበሩ። ገበሬው ለሁሉም ባላገር ነበረ። እጅ የሚነሳ፣ ታክስ የሚከፍል፣ የሚያገለግል፣ የሚሞት። ኃይለ ሥላሴን ጨምሮ ሁሉም በገበሬውና በጭነት እንስሳ መካከል ልዩነት አለ ብለው አያምኑም ነበረ ቢባል ማጋነን አይሆንም። ላለፉት ንጉሶች ግርፋት አዲስ ነገር አይደለም። ግን ኃይለ ሥላሴ በአሜሪካና በእስራኤል አሰልጣኞች አማካኝነት
ጥልቀት ሰጠው። ከነዚህ ሀገሮች ኤክስፐርቶች ወደዚህ ይመጣሉ። ኢትዮጵያውያን ቴል አቪቭና ዋሽንግተን ወደሚገኘው ዓለም አቀፍ ፖሊስ አካዳሚ ይላካሉ። ያልተሻሻሉ ነገሮች ጥልቀት እንዲያገኙና ይበልጥ አረመኔያዊ እንዲሆኑ ተደረገ። እንዲህ ያለ ልዩ ዕውቀት ያገኙ ተማሪዎች የኮሎኔል መንግስቱን ወታደራዊ መንግስት ማገልገል ቀጠሉ። ለሶቪየት፣ ለኪዩባና ለምስራቅ ጀርመን አሰልጣኞች ምስጋና ይግባቸውና አሁን ዕውቀታቸው ተሻሽሏል። ከሁሉም ዓለም ምርጡን ቀስመዋል። የኃይለ ሥላሴ እስረኞችና ተቃዋሚዎች ጥፍራቸው በጉጠት ይነቀል ነበረ። በአሸዋ ወይም በውሃ በተሞሉ ጠርሙሶች ቆለጣቸው ይኮላሽ ነበረ። እጆቻቸውና እግሮቻቸው ሽባ ይደረጉ ነበረ። መሃል እግርን መግረፍ፣ ቆሻሻ ውሃ ውስጥ መድፈቅ፣ በከባድ እግር ብረት ታስሮ ጨለማ ክፍል ውስጥ መጣል፣ መራብ፣ የብረት ልጓም አፍ ውስጥ አስገብቶ ወደ ኋላ በመሳብ ጥርስን ማራገፍ፣ የወሲብ አካሎችን መግደል ወዘተ። ዓለም በቃኝ የሚባለው ማዕከላዊ እስር ቤት ከስቃይ ቦታዎች አንዱ ነው። ፊውዳሎች አይቀልዱም ያለው ማን ነው? ዓለም በቃኝ ከአፍሪካ አንድነት ድርጅት ሕንፃ አጠገብ ነው። ዓለም በቃኝ እስካሁን አለ። ኃይለ ሥላሴ ሽብር የሚጠቀመው እየመረጠ ነበረ። የሆነ ሆኖ ይጠቀምበት ነበረ። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ይገረፉና ይገደሉ ነበረ። ገበሬዎች ሽምቅ ተዋጊዎችን አሳዩ እየተባሉ ይታረዱ ነበረ። ባሌ ውስጥ ወላጆቻቸውን ለማስፈራራት የሕፃናቱን ጆሮ ይቆርጡ ነበረ። ምናልባት ይህ የወታደሮች ሥራ ነው ይባል ይሆናል። ኢትዮጵያውያን በአጠቃላይ ጠብ መንጃ ያመልካሉ በሚሉት ዘንድ ይሄ ኃይለኛ የታሪክ እውነታና ገጽታ ተረስቷል። ይህ አባባል ለሌሎች ሀገሮችም ሊጠቀስ ይችላል። ለምሳሌ ብዙ አሜሪካውያን የጠብ መንጃ ፍቅር አላቸው። እናም የብሔራዊ የጠብ መንጃ ማኅበር ንቁ አባሎች ናቸው። ኢትዮጵያውያን በግለሰብ ደረጃ ጠብ ወዳዶች አይደሉም። ግን አየሩ በኃይል የተበከለ ኅብረተሰብ ውስጥ ነው የሚኖሩ። የግለሰቡ ማንነት በጉልበቱ የሚለካበት ኅብረተሰብ ውስጥ ነው የሚኖሩት። በዚህ አባባል ጠብመንጃ የወንድነት የጉልበት ዋጋ ተምሳሌት ነው፣ የራስ መከላከያ ነው። ጠብመንጃ የሌለው ወይም ያልቀማ ዱላ ይይዛል። ራሱን ከባብ ወይም ከውሻ ለመከላከል ነው። ግን ዋናው መሳሪያ የሌላቸውን ወራሪዎች ለማስፈራራት ወይም ለመዋጋት ነው። መሳሪያ የሌለውን ሰው ሁሉም ሰው ያጠቃዋል። ወይም የትምክህተኞችን ቋንቋ ለመጠቀም ሽፍታ ለመሆን ዕድል የሌለው ሰው ሴት ነው። መሳሪያ ያለው ሰው ለመሸፈት ወይም አርፎ ለመግዛት ምርጫ አለው። ምርጫው ጠባብ ይሆናል። ግን ሕልውናው በጠብመንጃ ስለተደገፈ ትርጉሙ ለየት ይላል። በኢትዮጵያ የሕዝብ ታሪክ ውስጥ ሽፍቶች ትልቅ ቦታ አላቸው። ሽፍታ ማለት በብዙ ረገድ በባለሥልጣኖች ላይ ያመፀ ገበሬ ማለት ነው። እንዲህ አይነት ሰዎች በግል ይደነቃሉ፣ ስለ እነሱም ይወራል። ብዙ ሽፍቶች ሮቢን ሁዶች አይደሉም። ከድሃው ይሰርቃሉ፣ ገበሬ ጓደኞቻቸውን ያሸብራሉ። የሆነ ሆኖ አመፀኝነታቸው ካለው መንግሥት አንጻር ትልቅ ጉልበት ያላቸው ያስመስላቸዋል። ይህን ጉልበት ተራው ሰው ይመኘዋል፣ ግን አያገኘውም። በኢትዮጵያ ታሪክ ለሌሎች ሲሉ ራሳቸውን መሥዋዕት ያደረጉ ጥቂት ጀግኖች አሉ። ለዚህ ነው የ60ዎቹና የ70ዎቹ አብዮታውያን ልክ እንደ ልዩ ፍጡር የሚታዩት። የፊውዳል ኢትዮጵያ ጀግኖች ገዳይ ንጉሶች፣ ጨካኝ የመሬት ከበርቴዎች፣ ስስታም ገዢዎችና ተራ ሽፍቶች ነበሩ። ምናልባትም ይህ ባህል ወደ ዘመናዊ የሽምቅ ተዋጊ ድርጅቶች ሳይተላለፍ አልቀረም። ምክንያቱም AK-47 ለተባለው ጠብመንጃቸው ጣፋጭ ዘፈኖችን ይዘፍኑለታልና። አንዳንዶቹ ለጠብመንጃቸው ልዩ ፍቅር የሚኖራቸው ከጠብመንጃ ፈሙዝ የፖለቲካ ሥልጣን ይወጣል የሚለውን የማኦ ሴቱንግ አባባል ቃል በቃል በመውሰድ ነው። ግን
ሁሉም የዚህ አይነት ናቸው ማለት አይቻልም። በአንዳንድ ድርጅቶች የሚታየው ወታደራዊ ዝንባሌ ከገበሬው ጋር ያላቸውን ፊውዳላዊ መሰል ግንኙነት እርግጥ ነው ለውጭ ግንኙነት ሲባል መፈክሮቹ ተራማጅና ዲሞክራሲያዊ ናቸው። የኩራት ጉራቸውና በኃይል ላይ ያላቸውን ጭፍን እምነት ነገሮችን የተለወጡ ያስመስላቸዋል። እንደ እውነቱ ከሆነ ግን ምንም አልተለወጡም። ያለፈው ጫና፣ የገማው ባህልና የፊውዳሎች ስነ ምግባር ጸረ ፊውዳል ነን እያሉ የሚምሉ ቡድኖችን ግዴታቸውን እንዳይወጡ ያደርጋቸዋል። ኃይለ ሥላሴ ሞቷል ግን አለ። ወይም አንዳንድ ኢትዮጵያውያን እንደሚሉት አንድን ተራማጅ ኢትዮጵያዊ ገልብጠህ ብታየው የመሬት ከበርቴ ጠባይ ታገኝበታል። ይሄ ሁሉ የምንለው በአንባቢ ዓይን የደርግን ወንጀል ለማሳነስ አይደለም። በተቃራኒው ደርግ ብልሹና ኢሰብአዊ ነው። ምክንያቱም ጭቆናንና ኃይልን ሊያስወግድ የነበረውን አብዮት ስላጨናገፈ ነው። የካቲት 1966ቱ አብዮት የኃይል አገዛዝን አፍራሽና ለሕግ፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ሰው ልጅ እንደገና ለመፍጠር የታለመ ነበረ። ሰዎች ሰብአዊ መብታቸውን ጠየቁ። ኢትዮጵያውያን ሁሉ ማኅበራዊ አቋማቸው ሳይታይ እንዲከበሩ ጠየቁ። የመንግሥትን የኃይል እርምጃና የሰላማዊ ተቃውሞን መከልከል ተቃወሙ። በሌላ አባባል የካቲቱ አብዮት የጠመንጃ አገዛዝን፣ ሽብርንና የኃይል እርምጃን ተቃወመ። ስልጣን በኃይል የተነጠቀው በተቃራኒው ቆመ። በአዲስ መልክ የድሮውን የአገዛዝ አይነት ቀጠለበት። ይዘቱ አልተለወጠም። አብዮቱ ተጨናገፈ፣ ሽብር ነገሰ። ብዙ ተለውጧል። ግን በነገሮች ቅደም ተከተል በመንግስትና በሕዝብ መካከል ያለው ግንኙነት ምንም አልተለወጠም። በቀደምቶቹ የካቲት አብዮት ቀናት የጠፉት ሰዎች ማለትም ለብዙ 10 ዓመታት ጨለማ ክፍልና ግማታም ክፍሎች ውስጥ ታስረው የነበሩ በምግብ እጦት የተነሳ ታመውና በከፊል ታውረው ወይም ሙሉ በሙሉ ታውረው ሰውነታቸው ሰሎ ወይም ፎቃቃ ሆነው ጤነኛና እብድ ሆነው ከህብረተሰቡ ጋር ለመፋጠጥ ወጡ። የፊውዳሎቹን መንግስት ወንጀል ሁሉም እንዲያየው ተደረገ። ፍትሕ አልባው መንግስት ይውደም አለ ህዝቡ። ፍትሕ አልባው መንግስት ይውደም አለ ህዝቡ። አብዮቱ ተቀጣጠለ። የጭራቁ መንግስት የሞት ደወል ተደወለበት። በዚህ መሃል ደርግ ጣልቃ ገባ። ወታደራዊ መኮንኖችን ህዝቡ አልመረጣቸውም። ህዝቡን ለመግዛት እንደራሴነት የመረጣቸው የለም። ስልጣን በኃይል በመንጠቅ ህዝባዊ ስልጣን ይስፈን የሚለውን ተወዳጅ መፈክር ተቃወሙት። አገዛዙን በጠመንጃ ፈሙዝ በማድረግ አሮጌውን ተከተሉ። ህዝቡ ትግሉን እንዲያቆም በመጠየቅ ንጉሱ ይገዛል፣ ህዝቡ ይገዛል የሚለውን የድሮ ንጉሶች አባባል አስተጋቡ። ህዝቡ ለዲሞክራሲ ጮኸ፣ ለሰብአዊ መብት መጠበቅ፣ ለእኩልነትና ጭቆና እንዲያበቃ፣ የኃይልና የሽብር ተቋሞች እንዲጠፉና ህዝባዊ ስልጣን እንዲሰፍን ጮኸ። ጥያቄው በኋላ ጊዜያዊ መንግስት ይቋቋም ወደሚል ህዝባዊ ጥያቄ ተለወጠ። ደርግ ይሄን ሁሉ ተቃወመ። እንደ ንጉሶች ስልጣን በኃይል ወሰደ። ስልጣኑን ይዞ ለመቆየትም ኃይል መጠቀም ነበረበት። ለዚህ ነው የቀይ ሽብርን አስከፊነት ለመገንዘብ አንድ ሰው የካቲት አብዮትን በተጨባጭ መመርመር ያለበት። በአብዮቱ ሁለት ሐሳቦች፣ ሁለት ያለፈውና የመጪው ጊዜ ሐሳቦች ተጋጩ። አንዱ ያለፈውን ጭቆናና በኃይል የመግዛት ባህልንና ሥርዓቱን ጠራርጎ በምትኩ ሰፊው ሕዝብ ራሱን የሚያስተዳድርበትንና ያለ ፍርሃት ኖሮ ሰብአዊ መብቱ ተከብሮ የሚኖርበትን ሥርዓት ማስፈን የሚፈልገው ሕዝብና ተራማጅ ምሁሩ ነው። በአንጻሩ ደርግና ደጋፊዎቹ አሉ። ደርግ ያለፈውን የኃይል አገዛዝ ተጠቅሞ የራሱን ሥርዓት ለመገንባት ወሰነ። ሕዝቦች ሰላምና መሠረታዊ ለውጥ ተመኙ። ግን ይህን ለማግኘት መዋጋት ነበረባቸው። ደርግ የሕዝቡን የትግል ፍሬ ለመስረቅና ሥልጣን ለመንጠቅ ኃይል ተጠቀመ። ምርጫ አልነበረውም። ተፈጥሮ በስርቆት ያገኘውን በኃይል ይዞ እንዲቆይ ያስገድደዋል። በዚህ ረገድ ቀይ ሽብር ምክንያታዊ ወይም ሎጂካል የመወለጃ ጊዜውን የሚጠብቅ ነበረ። ጊዜውን ነበር የሚጠብቅ፣
መሆን ነበረበት። ኃይል በኢትዮጵያ ህብረተሰብ ውስጥ ተተክሎ የቆየ ነው የሚለው አባባል ያለው መንግስት ኢትዮጵያውያንን ይጨፍጭፍ ማለት እንዳልሆነ ሁሉ ይህ አባባል የደርግን አረመኔነት ቅጣት አያቀለውም። ውድ የሜዳ ትረካ ተከታታዮች የጀመርንላችሁ የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 1 አብቅቷል። በቀጣይ ክፍል 2ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።